Salah! Astonishing! የውድድር ዓመቱ ሩጫ ሊጀመር ነው። በየሊጉ 20 ክለቦች የሩጫ ማስጀመሪያ መስመሩን አጥብቀው ይዘው ወደፊታቸው አድፍጠዋል። እዛ የማድፈጫ ቦታ ላይ ከመድረሳቸው በፊት ግን ሁሉም ክለቦች በተለያዩ የዓለም ሀገራት ዝግጅታቸውን አጧጥፎትም ነበረ። ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን፣ ይህ ንስር ስፖርት ነው። በንስር እይታ Manchester City are still alive here. Balotelli, Aguero! ሁሉም ክለቦች የውድድር ዓመቱን ማስጀመሪያ ተኩስ ይጠባበቃሉ። ቀኑም ደርሶ በተወዳጁ ሊግ ፕሪሚየር ሊግ ዕለት አርብ ኦገስት 16 ይተኮስና ይጀምራሉ። በተኩሱ ቀድሞ የተነሱት ማንቸስተር ዩናይትድ እና ፉልሃም በተደረጉ ጨዋታ ነበር። ሁሉም በየተራው የመጀመሪያውን ዙር ዞሩት። Vintage beyond valuation, beyond forgery or imitation. 18 years ውድድር ሲጀመር በእግር ኳስ ውድድር የማይጠበቁ እውነቶች እንዳሉላ የሚጠበቁም የሚተነበዩም ነበሩ። በቡንደስሊጋው በባየር ሙኒክ ከ2023 ውድድር ዓመት መጨረሻ ሃሪኬንን አስፈርሞ ከተከታታይ 11 ዓመት በኋላ በዣቤ አሎንሶ ሊቨርኩሰን ከኔቨርኩሰን የመለሰበት ዓመት። ባየር ሙኒክ ራሳቸውን እንደ ንስር አድሰው በቪንሴንት ኮምፓኒ ያልተጠበቀ ቅጥር ቡንደስሊጋው ተጀመረ። የሁለት ፈረሶች ግልቢያ የሆነው ላሊጋው ከሎስ ብላንኮች ድል ማግስት የካታሎኑ ባርሴሎና በጀርመናዊው ጎልማሳ አሰልጣኝ ሃንሲ ፍሊክ ፈጣን ቅጥር በአንድ ተጫዋች በዳኒ ኦልሞ ፊርማ ውድድሩን ቢጀምሩም በርካቶች ይንደረደራሉ እንጂ አይሮጥም ሲሉ ባርሴሎናን ተንበየው ሪካርዱን ለማድሪድ ተው ሲሉ ተናግረውም ጀምረውት ነበር። በካልቾ ኢጣሊያ ሴሪአ በርካቶች ሞተራቸው ተመንጭቆ የተነሱ ክለቦች በጁቬንቱስ ተከታታይ ድል ግርሰሳ በኋላ የተለያዩ የጣሊያን ክለቦች ለስኩዲቶ ድል አድርጎ ነበር። እናም ዘንድሮስ ተረኛው ሞተር መንጫቂ ማን ነው? ሁለቱ የሚላን ክለቦች ወይስ ጁቬ አሮጊቷ በአዲስ ተሿሚው ቲያጎ ሞታ፣ በኔፕልስ ወይም የአውሮፓ ዋንጫ አሸናፊው ጋስፔሪኒ አታላንታ? የስኩዲቶ ባለክብር ማን ሊሆን ይችላል ተብሎ ተጠብቆም ነበረ። ፋርመር ሊግ ብለው ታላላቅ ተጫዋቾች የሚሳለቁበት የፈረንሳይ ፍሬንች ሊጋ በማርሴ የዲዘርቢ ቅጥርና በተለያዩ ተጫዋቾች ከመጠናከሩ ባሻገር ሊግ አ የአንድ ፈረስ ሩጫ በኳታር ባላብቶች የፈረጠመው መፈርጠሙ ሳያንሰው ሌሎችን የሊግ ክለቦች ራሳቸውን ሲያድሱ በተጫዋች እንዲሁም በአመራሮች ግዢ ሳይቀር እያኮሰሰ ብቻውን የሚሮጠው ፓሪስ ሴን ጀርሜን ከካዝናው ወደ ካዝናው ዋንጫን የሚቀያይረው ያ ይጠበቃል። በተወዳጁና ከቶታል ፉትቦል በኋላ የእግር ኳስ ቤተሰቡን ወደ ራሱ የሳበው የእንግሊዝ ፕሪሚየር ሊግ ለተከታታይ 4 ዓመታት በስካይ ብሎቹ በስፓይናርዱ የታክቲክ ኬሚስት ፔፕ ጋርዲዮላ ማንቸስተር ሲቲ የሰር አሌክስ ፈርጉሰንን የሶስት ተከታታይ ሻምፒዮንነት ገርሶ የዓለማችን የምንጊዜም አንደኛ አሰልጣኝ ካስባለው ማግስት ሲቲዝኖቹ ከ115 ክስ ዕዳ ጋር ከዓለም አቀፍ ዕውቅና ካለው አፈቀላጤው ጠበቃቸው ጋር በመሆን ተጫዋቾችን ዝውውር ተቀዛቅዘው ውድድሩ ተጀመረ። እንደዛም ሆኖ ለአምስተኛ የሊጉ ቻምፒዮንነት ታጭተውም ነበር። ጎረቤታቸው ማንቸስተር ዩናይትድ ባሳለፈው ዓመት የኤፍኤ ካፕ ዋንጫን በኤሪክ ቴን ሃግ እናሸንፋለን ንግግር ፍጻሜ ዋንጫውን ነጥቀው በአቋራጭ ወደ አውሮፓ መድረክም መጥተው በአዲሱ ባለሀብት ራትክሊፍ የቴን ሃግ ውል ተራዘመ። የሊጉም ዋንጫ ታሰበ። ነገር ግን ሌላም ትንበያ ተደርጎ ነበር። ለዘኔክስ ሲዝን ፎካሪዎቹ ለተከታታይ ዓመት ሁለተኝነትን አጠናክሮ በአርቴታ ጄኔራል ማናጀርነት የሚመራው ኤፍኤ ካፕና ኮሚኒቲ ሺልድን ዋንጫን አንስቶ ከኢንቪዚብሉ ቡድን በኋላ የሊጉ ዋንጫ ኢምፖሲብል የሆነባቸው መድፈኞቹ
በሁለተኝነት ሃትሪክ አይሰራም፣ አይሰልስም፣ ዋንጫ ያነሳል ተባለ። በመርሲሳይዱ ክለብ ሊቨርፑል ሌላ ትኩሳት። የገምገም ፕሬስ አቀንቃይ ለተከታታይ ዓመት የሁለተኝነትን ጽዋ ደጋግመው ከቀመሱ በኋላ የዋንጫ ድግሶችን በስተው የበሉት ግን ጥቂት የሆነባቸው የፔፕ መኖር ያደበዘዛቸው ነገር ግን በርካታ ኳስ ወዳዶች ልብ ውስጥ የገቡት ጀርመናዊው ባለመነጽሩ ጀርገን ክሎፕ ከለቀቁ በኋላ ቀያዮቹ አይናቸው ወደ ሆላንድ አማተሩ። ቆፍጣናው አርነ ስሎት ከተደራጀ ቡድን ጋር አዋሃዱት። ነገር ግን የመጀመሪያው ዓመት አደል ትንቢቶች ወደ ሊቨርፑል አላደሉም ነበር። ከአብራሞቪች ክለቡን ብቻ አይደለም ባህሪ ሳይቀር ገዝተዋል የተባለላቸው በቶድ ቦሊ የሚመራው ቼልሲ አርጀንቲናውን ፖቼቲኖ አባረው ጣሊያናዊ ኢንዞ ማሬስካ ቀጥረዋል። በታላቁ እንግሊዝ ፕሪሚየር ሊግ ሰፕራይዝ ቲም ይጠበቃል። እንደተለመደው የቶተናም፣ የኒውካስትል፣ የኤቨርተን፣ የዌስትሃም አሯራጭነትም ሳይታለም የተፈታ ነው። ዘንድሮ ግን ያ አይደለም የሆነው። የታለመው ቅዠት ሆኗል። ብዙ የዳታ ሰብሳቢ ድርጅቶች ስታቲስቲክስ አንዳንዴ ይዋሻል አስብሏል። ያንንም በርካታ ክለቦች አጠናክረዋል። እግር ኳስን ለመውደድ ምክንያት የሚሆኑ ጨዋታዎች አንድን ክለብ መደገፍ ለመጀመር የሚሆኑ የዋንጫ ባለቤቶችን አሳይቶናል። በአውሮፓ መድረክ በአዲስ ፎርማት 36 ክለቦችን አፋልሞ የማይረሱ ምሽቶችን አስመለከተን። አርሰናል የሎስ ብላንኮችን ሪሞንታዳ ሲቀለብስ፣ ማንቸስተር ዩናይትድ ከሊዮን ህልምን እውን ሲያደርግ፣ በኢንተር ሚላን የባርሴሎና የማይረሱ ሁለት ምሽቶችን አስመለከተን። ፒኤስጂንም በሙኒክ ሜዳ የመጀመሪያ ዋንጫውን ወደ ፓሪስ እንዲወስድ አድርጎ አስደመመን። የዓመቱን ማስደመም ሀ ብሎ የጀመረው በሳውዲ ባለሀብቶች ከተገዛ በኋላ እያደፈጠ የነበረው የኒውካስትል ከ71 ዓመት በኋላ የዋንጫ ባለቤት ሆነ። በጣሊያን ከዋንጫ ጋር ከተለያየ 57 ዓመታትን ያስቆጠረው ቦሎኛ ኮፓ ጣሊያን ከኤሲ ሚላን ነጥቀው አንስተው ዓለምን አስደምመዋል። በለንደን ነዋሪነቱን ያደረገው ንስሮቹ ክሪስታል ፓላስ ከ119 ዓመት በኋላ የኤፍኤ ካፕ ዋንጫውን ከማንቸስተር ሲቲ ነጥቀው አጣጥመዋል። ወደ አውሮፓ መድረክም ተመልሷል። በለንደን ገርሞን ሳንጨርስ ቶተንሃም ሆትስፐርስ ከ17 ዓመት በኋላ የአውሮፓ ሊግ ዋንጫን በማንሳት ዳኒ ሌቪን መቼም አንቆም ከሚሉት ፖስቴኮግሉ ጋር ውላቸውን በአንድ ድንጋይ ሁለት ወፍ በቻምፒየንስ ሊግ ተሳትፎም አጠናክረው ሲቀጥሉ የቀድሞ ተጫዋች ሃሪኬንም የዋንጫ ህልሙን ለማሳካት ያለመታከት ካስቆጠራቸው 376 ጎሎች በኋላ ዳይርን ይዞ ከሙኒክ ጋር ዋንጫ አሳክቷል። ቼልሲም መልሶ ለንደንን ያሳቀ ሲሆን በመጀመሪያው ዓመት ኦቨር ሰክሰስ አደረጉ። የማይሆን የሚመስለውን እንዲሆን አደረጉ። የተለያዩ የአውሮፓ መድረክ ዋንጫዎችን ሁሉንም በማንሳት የመጀመሪያው ክለብ ሆነ። የማይሆኑ የሚመስሉ በይቻላል መንፈስ ክለቦች አሳኩ። ታዲያ አድማጭ ተመልካቾቻችን እናንተ በዚህ ሲዝን ምን ታዘባችሁ? በተወዳጁ ብስራት ኤፍኤም 101.1 ሬዲዮ ምንስ ትውስታ አላችሁ? በንስር ስፖርት የዩቲዩብ ቻናላችን ሐሳባችሁን አካፍሉን። ይህ ንስር ስፖርት ነው። ከፍ እንደ ንስር። ከፕሮግራሙ ጋር እኔ ፍራኦል ረቡማ ነበርኩኝ። መልካም ቆይታ።